ሰላም ጤና ይስጥልኝ ውድ የምኩራብ ሾው ተከታታዮቼ፣ ዛሬ የምገኘው በሰርክል ሚኒስትሪ ቢሮ ነው። ለረጅም ዓመታት የኢትዮጵያ አብያተ ክርስቲያናትን ሲመሩ የነበሩ እንዲሁም በአገልግሎታቸው የምናውቃቸውን የተወደዱ አባት መጋቢ ጻድቁ አብዶን ኢንተርቪው ላደርግ በዚህ ተገኝቻለሁ። ፓስተር ጻድቁ እንግዲህ ስለሆንክ በጣም አመሰግናለሁ። አንቱ እያስተዋወቄ ችግር የለም። አንተም እንግዲህ እንደተመቸ አድርገው እንደ አባት ስለማይ አንተ ብዬ ማውራትም በዛ ነው። ከዚህ በፊትም ያው ባለኝ አፕሮች ማለት ነው። እንኳን ደህና መጣህ። በጣም ነው የማመሰግነው። እንኳን ደህና መጣችሁ። ጌታ ቢፈቅድ በጣም በብዙ ርዕሰ ጉዳይ አሁን በተለይ ከህይወት ከአገልግሎት ጋር የተያዘ ለብቻው እንዲሁም ደግሞ የተለያዩ ርዕሰ ጉዳዮች ላይ በተለያየ ጊዜ ማውራት እቅድ አለኝ። ጌታ ቢፈቅድና ብንኖር ዛሬ ደግሞ አነስ ያለ ግን ወቅታዊ የሆኑ ጉዳዮችን እናንሳ። በቅርቡ የአብያተ ክርስቲያናት ህብረት ሁለቱን ተርም ጨርሰ ለአዲስ አመራር አስረክበ ነበረ። አንተ በመራህባቸው ሁለት ተርማት ከዚህ በፊት ከነበረው የአብያተ ክርስቲያናት ህብረት የተለየ ነገር ምን ሰርቻለሁ ብለህ ታምናለህ? በተቋም ውስጥ የተለየ በፊት ከነበሩት አመራሮች የመጣ ለውጥ ምን አለ ብለህ ታምናለህ? ሁሉም እንግዲህ ወደ አንድ ቦታ ሰዎች ሲመጡ እንደ ጸጋቸውና እንደነሱ ማንነት ነው ብዙ ነገር የሚሆነው። ከኔ በፊት እንግዲህ በዋና ጸሐፊነት ይባላል ያኔ የመሩ ሶስት ሰዎች አሉ። እንደ አጋጣሚ ሆኖ ሶስቱም ሁለቱን ተርሞች አልጨረሱም። ሁለቱ ከሀገር ውጭ ሄደዋል። ቄስ አለሙ እኔ ከሳቸው ቀጥዬ ነው የመጣሁት በጤንነት ምክንያት ምናልባት አንድ ዓመት ሲቀራቸው ይመስለኛል ሁለተኛውን ዙር አልጨረሱም። እንግዲህ እኔ የመጣሁበት ጊዜ ደግሞ እንደምታውቀው በአበሻ አቆጣጠር 2008 የሀገሪቷ ውስጥ የለውጥ እንቅስቃሴ የነበረበት ወዲያውም ትንሽ ሳይቆይ አስቸኳይ ጊዜ አዋጆችም የታወጁበት እና በጣም ከባድ ጊዜ ነው እና ትዝ የሚለኝ እኔ ስመጣ ለቄስ አለሙ ሽኝት ሲደረግ የሆነች ግብዣ አንድ ሆቴል ተደርጎ ነበረና ብዙ ሰዎቹ ምን ይላሉ እንግዲህ እሳቸው አባት ናቸው እንደዚህ ይላሉ እና እኔ ያን ጊዜ ምን አልኩ እንግዲህ ቄስ አለሙና እኔ ምናልባት በሊደርሺፕ ስታይልም ወይም በዶክትሪንም በአብዛኛው ብዙ ልዩነት ላይኖረን ይችላል። እንግዲህ እግዚአብሔር የእሳቸውን ባህሪ የእሳቸውን ተመክሮ የፈለገበት የአገልግሎት ዘመን አለ። አሁን እኔ ደግሞ በራሴ እንግዲህ ማንነት እግዚአብሔር ሰጠኝ ጸጋ ነው የማገለግለው። ስለዚህ እንደ እገሌ ይሁን ማለት አይቻልም። ከኔ በኋላም አሁን እንግዲህ ፓስተር ደረጀ ታፈሰ ምናልባት በህብረቱ ታሪክ በእድሜው ወጣት የሆነ መሪ ነው። የ48 ዓመት ወጣት እና ሌሎቻችን እድሜያችን ቢያንስ ከ50 በላይ በነበርንበት ጊዜ ነው ወደ እንደዚህ አይነት እና እኔ እንግዲህ በኢትዮጵያ ሙሉ ወንጌልም 8 ዓመት 2 ዙር እንደዚሁ አገልግዬ ነው። ባይብል ኮሌጅም እንደዚሁ መርቻለሁ። ወደ ህብረቱ ሲመጣ እንዳውም ትንሽ የፈሩ ሰዎች ነበሩ። የሰጉ ማለት እሱ ያው ሙሉ ወንጌል ነው ህብረቱን በአንድ አይን አይቶ ሊመራ ይችል ይሆን ወይ የሚል ሌላው ደግሞ ሌላም የማይሆኑ ነገሮች የተናገሩ ሰዎች ነበሩ። እንግዲህ ስመጣ ወደ አመራር ስትመጣ ያው ቻሌንጆች አሉ። ሰዎች ይሰጋሉ። አንድ አዲስ ሁኔታ ሲመጣ አንዱ ያን ጊዜ ከነበረው ነገር ምንድን ነው ከባድ ጊዜውን ሳይ ቻሌንጆች አሉ። እኔ በ30ኛው ጠቅላላ ጉባኤ ላይ ነው የተመረጥኩት። ስለዚህ በ31ኛው ኢትዮጵያ ውስጥ አሁን የሚታየው የሐሰት አስተምሮ የቅድስና ችግር እና የመጽሐፍ ቅዱሳዊ ልምምዶችን በተመለከተ ዝም ብሎ ይባላል እና ለምን ዝም ብለን ከምናወራ አይጠናም ብለን ኮሚሽን ነገር አቋቁመን የክልል ቢሮዎቻችንም እንደዚሁ ራሳቸው አቋቁሞ አጥንተን በ32ኛው ጠቅላላ ጉባኤያችን ላይ ባለ 10 ነጥብ መግለጫ አውጥተናል። እዛ ላይ አንደኛ ትክክል አይደለም የምንለው አስተምሮ ምንድን ነው ለምሳሌ የሚለው አስተምሮቹን ተንትነን ይሄ ብለናል። ሁለተኛ የመጽሐፍ ቅዱሳዊ ልምምዶች ምን ገጽታ አላቸው የሚለውን
እና ሶስተኛ ደግሞ የሞራል ጥያቄ ነው። በዛ የግለሰቦችን ስም እኛ አልጠራንም፣ ግን ሊገልጥ የሚችል ያንን ማንነት የሚሉትን ሰዎች ሊገልጥ የሚችል ነገር ግልጽ አድርገናል ማለት ነው። እንግዲህ አንዳንዶቹ ሳንጠራቸው ያው አቤት ብለው የህብረቱ የሰጠውን መግለጫ በመቃወምም መግለጫ የሰጡ ነበሩ ተሰባስበው። ግን እኛ ስም አልጠራንም፣ ግን ዲስክራይብ ያደረግንበት መንገድ እነሱም ስለሚገልጣቸው ሊሆን ይችላል። እኔ እሱ ትልቅ ነገር ነው እላለሁ። አንዱ እሱ ነው። ሁለተኛው እኔ ያለሁበት አይ ቲንክ በመጀመሪያው የአገልግሎት ዘመን ይመስለኛል የኮቪድ ችግር ደግሞ ተከሰተ። በጣም ከባድ ነበር። በዛ ጊዜ ከእኔ እንደው ከለመድኩት ባህሪ ውጭ የሆነ ነገር ነው። በተለይ አገልጋዮች፣ በተለይ ደግሞ ከአዲስ አበባ ክልል ውጭ ያሉ አገልጋዮች ተርቦ ቤተሰብ ተርቦ የሚለውን ነገር በምንሰማበት ጊዜ እኔ በይፋ ወጥቼ አፒል አድርጌ ነበር። ስለዚህ በኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ በሰሜን አሜሪካ፣ በካናዳ፣ በአውሮፓ፣ በደቡብ አፍሪካ በሁሉም ቦታ ያሉ የወንጌላውያን ቤተክርስቲያን ህብረት አባል ቤተ እምነቶች እና ግለሰቦች እንደዚሁ ተባብረው ለ3 ወር ለአገልጋዮች የሚሆን ለእያንዳንዱ አገልጋይ መጠኑን አስታውሳለሁ፣ አስፈላጊ ላይሆን ይችላል። ቢያንስ ግን ለ2000 ሰው አገልጋዮች ከነቤተሰባቸው ድጋፍ ያደረግንበት ሁኔታ ነው። ሌላው እንግዲህ ያን ጊዜ ኢትዮጵያ ውስጥ ደግሞ እንደገና የዚህ የሰሜኑም ጦርነት ተከስቶ ነበር። እኛ እንደ ወንጌላውያን ስለ ጦርነት ያለን አመለካከት ከመጽሐፍ ቅዱስም አንጻር ይሄ ደግሞ የእርስ በርስ መሆኑ ተገቢ ያለመሆኑን በይፋ ግልጽ ያደረግንበት ነው። ብዙ ሰዎች ያው እሱም ማመን አይፈልጉም። ወንጌላውያኑ እንደደገፉ አድርገው ነው። ዝም ብሎ እንትን ነው። ይሄ የእርስ በርስ ነው። የእርስ በርስ ሁልጊዜ ችግር ነው። በኋላም ጦርነቱም ካበቃ በኋላ ደግሞ ትግራይ ያሉ እናቶች ከነ ልጆቻቸው ችግር ላይ መውደቃቸውን ስናቅ አሁንም እግዚአብሔር ረድቶን በመቀሌ በሽሬ እንዳስላሴ አንዴ ብቻ ሳይሆን 2-3 ጊዜ ድጋፍ አድርገናል ማለት ከዛ ጋር እንዲያውም እኔ ቤት የትግራይ የሴቶች ማህበር ሰዎች መጥተው ቤቴ ድረስም ተነጋግረን እንግዲህ እግዚአብሔር ከረዳን እንደዚህ እናደርጋለን ብዬ በእንዳጋጣሚ የአፍሪካ ወንጌላውያን ቤተክርስቲያናት ከዓለም ወንጌላውያን ቤተክርስቲያናት ጋር ተባብረው በሰጡን ሰፖርት ያንንም አድርገናል። በተለያየ ጊዜም እንደዚህ ነገር እናደርጋለን። ስለዚህ ሌላው የኛ የሰላምና አድቮኬሲ የምንለው ቢሮ አለን። መጀመሪያ ቤዝላይን ሰርቬይ ነገር አሰርተን በባለሙያ ያን ጊዜ ችግር የነበረባቸው ቦታዎችን መርተን ኦሮሚያ ውስጥ 3 አካባቢዎች ከደቡብ 2 ዞን ወስደን ነው። በኋላ እርግጥ እየሰፋ ሄዷል። በሱም እስከ ዛሬ በጣም ጥሩ ስራ የሚሰራ ነው። ሌላው የቴዎሎጂ እና ሚሽን መምሪያ ፓስተር ደረጃ ኃላፊ ሆኖበት የነበረው በዛ ላይ የምንሰራው ስራ አለን። ግን በየአመቱ የመሪዎች ቆሞ ነበር። የፓስተሮች ኮንፈረንስ የሚባል ነበር፣ ቆሞ ነበር። ህብረቱ ሲመሰረት የዛሬ 50 ዓመት መጀመሪያ የተጀመረው በአገልጋዮች ኮንፈረንስ ስለነበረ ያንን ቀጥለናል። በብዙ ሺህ የሚቆጠሩ አገልጋዮች በየአመቱ ሰዎችን ከሀገር ውስጥም ከውጭም ጠርተን በተለያዩ ርዕሶች ላይ በመሪነት ላይ፣ በሰላም ላይ፣ በቃ በወቅታዊ በሆኑ ጉዳዮች ላይ የሚገርም ስልጠና እንዲሰጥ አድርገናል። ሌላው የዚህ የአደባባይ መስከረም 1 እንደውም ትንሽ ሞገድ አስነስቶብን ነበር። መስከረም 1 እና የጌታችን ልደት እንደዚሁም የትንሣኤ በዓልን በአዲስ አበባ ስታዲየም እናካሄዳለን። እዛ ግብረ ኃይል አለ። እነዛ በቲዮሎጂ እና ሚሽን ዲፓርትመንት ስር የተዋቀረ አብሮ የሚሰራ እነሱን አይነት ስራዎችን ስንሰራ እንግዲህ ቆይተናል። ሌሎች ብዙ ያው ተግዳሮቶች ይኖራሉ። 10 ዓመት ቀላል አይደለም። እንግዲህ አስተዳደራዊ ጉዳዮች ደግሞ አሉ። እዚህ ጋር ብዙ ማውራት የማያስፈልጉ እኔስ ይሄ ወደ ቢሮ ሲነበር እንግዲህ ያው ቢሮው በአባላቱ መዋጮም የሚተዳደር እንደሆነ በተለይ የአስተዳደር ወጪውን መሸፈን አንዳንዴ በጣም ይቸግረዋል። እኔም ስመጣ
ያ ችግር ነበር። ግን እንግዲህ እግዚአብሔር ረድቶን 10 ዓመት በዚህ መልክ ነው የጨረስኩት ለማለት ነው በአጭሩ። እንደው እርግጥ ዛሬ ሪፖርት ቀርቧል። አሁን ነገርከኝ አንተ የመጣኸው 30ኛው መደበኛ ጉባኤ በነበረበት ወቅት ነው። ከዛ 31ኛው ላይ በኢትዮጵያ ታሪክ ቤተክርስቲያን ታሪክ ትልቅ ከሚባሉ ውሳኔዎች አንዱ ያለንበት ችግር ምንድነው ተብሎ ተጠንቷል። በዛ ደረጃ አሁንም ጥናት የተደረገ ያለ አይመስለኝም እና ያን አይደንቲፋይ የሆኑ 3 ችግሮችን አውስታችሁ ነበረ። የአመራር ችግር፣ የልምምድ ችግር፣ አስተምሮ ሊደርሺፕ ችግር፣ ልምምድ መንፈሳዊ ልምምድ ብለን የምንጠራው ይህ መጽሐፍ ቅዱሳዊ ልምምድ ብለን የምንጠራው ከጸጋ ስጦታዎች ጋር ተያይዞ መጽሐፍ ቅዱሳዊ ያልሆነ መጽሐፍ ቅዱስ የማይደግፈው ስጦታን ለገበያ ማቅረብ አይነት ነገር ነው። ሌላው የሞራል ጉዳይ ነው። አገልጋይ ምን አይነት ሞራል አቋም ሊኖረው ይገባል የሚል ለምንድን ነው ሞራል ኢሹ የሚነሳው? አገልጋይ ነን ብለው እየፈቱ እያገቡ ሌላም አይነት የሚወራ አንዳንዱም ተጨባጭ የሆነ የሞራል ችግር እሱ ላይ ከመጣችሁ በኋላ 32ኛ መደበኛ ጉባኤ ላይ ያም በይፋ ቤተክርስቲያኒቱ አቋሟን ለይታ አውግዛ ነበረ እና ያ ብዙ ቅዱሳን ያስደሰተ ነበር። ከዛ በኋላ በፓስተር ጸድቁ አመራር ጊዜ መልሶ እሱ ውሃ ተቸልሶበታል። የመጀመሪያው አንደኛው ስተት ከቃለ እምነት አስተምሮና ከተለያየ ልምምድ ያሉ ሰው ተብለው የሚነሳባቸውን አባል አድርጎ ቤተ እምነቶችን ተቀብሏል። የመጀመሪያው አንደኛው እሱኛና የነበረንን ተስፋ ወደ ኋላ መልሷል እና ያንን የሚያጨልም የሆነው ከዛ በኋላ በሂደት የኢትዮጵያ ቤተክርስቲያን መልሳ የዛ አይነት አቋም በድፍረት ወደማትናገርበት ድፍረት እንዲመጣ ሆኗል። ይሄኛው አካሄዶች ወደዛ ሊድ አድርጓልና የፓስተር ጻድቁ አመራር ያወጣውን ግልጽ አቋም መልሶ አክሽፎታል ብለው ይተቹዋል። ምንድነው ምላሽ? ትችት መቼም አይከለከልም፣ መተቸት መብታቸው ነው። ግን በመጀመሪያ ደረጃ ያኔ ያን አቋም ስንወስድ እውነቱን ለመናገር ከኢትዮጵያ ወንጌላውያን ክርስቲያናት ውጪ ያሉ እንግዲህ ትልልቅ ነን ብሎ ራሳቸውን የሚቆጥሩ የሚጠሩ አሁን አንዳንድ መግለጫ ለማውጣት የሚሞክሩት አብያተ ክርስቲያናት በይፋ በጉባኤያቸው ሊነጋገሩ ይችላሉ። በይፋ ወጥተው ግን እንደኛ አቋም አልወሰዱ። ያን ጊዜ ደግሞ ምን ነበር የተባልነው? የመንፈስ ቅዱስ የጸጋ ስጦታ መቃወም፣ ማክሸፍ። እንዳውም አንዱ ስማቸውንም አልጠራ ከኔም በእድሜ ትልቅ የሆነ ሰው መጥተው ቤተክርስቲያኔ እንኳን ብሎ ሙሉ ወንጌልን ጭምር እኔንም ጭምር እዚህ ደረጃ ልክ የጸጋ ስጦታዎች እንደምንቃወም አድርገው ለማቅረብ ሙከራ ሲያደርጉ ነበር። እንግዲህ እዛ መግለጫ ላይ ባለ 10 ነጥብ መግለጫ ላይ ይህንን አይተው ተገንዝበው ከእንደዚህ አይነት ስህተቶች፣ ምክንያቱም እኛ ስህተቶቹን ባየን ጊዜ ሁሉም አንድ አይነት አይደሉም። አንዳንዱ በሶስቱም ችግር ያለበት ነው፣ በአስተምሮ በልምምድም በሞራልም። አንዳንዱ የልምምድ ችግር ብቻ ያለበት አለ። የአስተምሮ ችግር ላይ ሊኖርበት ይችላል። ወጣ ገባ ያለ የአስተምሮ ችግር ሊኖረው ይችላል። አንዳንዱ ደግሞ አስተምሮ ጥሩ ሆኖ ቅድስና ችግሩም ሊኖረው ይችላል። ስለዚህ ሁልጊዜ በአንድ ደረጃ አይደለም። ግን እኛ ሶስቱንም ጉዳዮች የማንቀበልበት መጽሐፍ ቅዱሳዊ መሰረት አስቀምጠን ካልን በኋላ ይሄን ነገር ተገንዝበው ከመንገዳቸው ከሚሄዱበት መንገድ መመለስ የሚፈልጉ ካሉ ህብረቱ እንደሚቀበላቸው በይፋ የተቀመጠ አቅጣጫ አለ። እንግዲህ ያኔ ከበዳችሁ አርሾ ናችሁ ነበር የተባለው። ከዛ በኋላ አሁን የሚባለው የሚወራው ልክ ጻድቁ ቆራጭ ፈላጭ እንደፈለገ ራሱ የሚያደርግ አይነት ሳይሆን መልሰን አነጋግረን 14 ነጥብ አለ። አሁን ተባባሪ አባል ለምሳሌ አባልነት ማሟላት የአባልነት የሚጠይቀውን ህብረቱ ማሟላት ለማይችሉ ተባባሪ አባላት እንዲሆኑ ሊችሉ የሚችሉበትን ሊመከሩና በዛ ውስጥ ቆይተው ወደ ሙሉ አባልነት የሚያድጉበትን መንገድም ስንከፍት እንግዲህ ሁልጊዜ ከቦርድ ጋር ተነጋግረህ ነው አንዳንድ ነገር የምታደርገው እና ስለዚህ ምንድነው የሆነው? በዛ መሰረት የመጡ ካልተሳሳትኩ 4 አገልጋዮችን ጠርተን መጀመሪያ በተናጠል ነው የጠራናቸው። ጠርተን እያንዳንዳቸውን በዚህ መሰረት ለመሄድ ፈቃደኛ
ኮሚቴ ተቋቁሞ ነው በነገራችን ላይ ቦርዱ ወክሎ ከጽሕፈት ቤትም ከቦርድም ያሉበት አንድ አካል ተቋቁሞ አነጋግረን ጠይቀን በዚህ መንገድ ለመሄድ ፈቃደኛ መሆናቸውን አረጋግጠው በዚህ መሰረት 4 አገልጋዮች ስማቸውን ለመጥራት አስፈላጊ ከሆነ ኤርሚያስ፣ ዮናታን፣ ሱራፌል እና መስፍን በሹ እነሱ የሚጠሩበትን እንትን ታይትሉ ይቀመጥና እነሱ ፈቃደኛ ሆነው በዚህ እንመራለን ብለው ስለተስማሙ አንደኛ ቦርዱ ይሄን አውቆ ተቀብሎ ከዛ አልፎ ጠቅላላ ጉባኤው ነው እንግዲህ ተቀብሎ ያጸደቀ። ስለተስማሙ ነው ወይስ ደግሞ ካላችሁ ተቋም መግለጫ ቤተክርስቲያናቸው ወይም የሚያምኑት አስተምሮ ከወጣቶቹ አቋም መግለጫ ውጪ ስለሆነ? ምክንያቱም እዛው እስከምትጠሩ አሁን ከተጠሩት ግለሰቦች ቤተክርስቲያን ውስጥ አንዳንዶቹ አደባባይ የነበረ ከልምምድ ጋር የተያዘ ብዙ የስተት ገባኝ እኮ ያንን አንቀጥልም፣ በዚህ አንቀጥልም። የቀጠሉት ከህብረት አባል ከሆኑ በኋላ ልጨርሳ፣ በዚህ አንቀጥልም፣ አሁን ከሆኑ በኋላ ቀጥሏል የምትላቸውን ታመጣለህ። በዚህ አንቀጥልም ብሎ ተስማምተው በዛው መሰረት ምክር እየተሰጣቸው ትምህርት እየተሰጣቸው ይቀጥሉ ተብለው ሄዱ። ከዛ በኋላ ደግሞ የጊዜ ገደብም ነበረ የተወሰነ የሚታዩበት። በኋላ እንግዲህ ጠቅላላ ጉባኤው በአባልነት ተቀበላቸው። አሁን ጠቅላላ ጉባኤ በአባልነት ከተቀበለ አንድን ሰው ወይም አንድን ቤተክርስቲያን ወይም ሚኒስትሪ ሊሆን ይችላል የጠቅላላ ጉባኤ አባል በኢትዮጵያ ወንጌላዊት ቤተክርስቲያን ጠቅላላ ጉባኤ የህብረቱ አባል ሆኖ ከገባ ያንን የማገልገል የመጎብኘት የማየት ኃላፊነት የኔም ከኔም በታች ያሉ ሰዎች ኃላፊነት ነው። አሁን እንግዲህ እንደዛ ካሉ በኋላ ቀጥለዋል ወይስ አልቀጠሉም የሚለው መመርመር ይጠይቃል። ለምሳሌ አደባባይ የወጣ ሶፍት ከሱ በኋላ ነው ከሱ በፊት በኋላ ነው ከናቶን ሊዳት ለምሳሌ ከገስታውስ ኪራይ ጋር አንዳንዶቹ ከዛም በኋላ ነበሩበት እስከ ቅርብ ጊዜ ማለት ነው። ገስታውስ የሚያከራዩት እዛው እስካሉ ከዛ እንደዚህ አይነት ደግሞ ከፈውስ ጋር ከተለያዩ ልምምዶች ጋር አንዳንዱ የመድረክና የአጋጣሚ ስተት ሊኖር ይችላል። ፐረንትን ግን ኢንቴንሽናል የሆነ ከመጽሐፍ ቅዱስ ያፈነገጠ ከወንጌልም ያፈነገጠ ፊት ለፊት አደባባይ ሪከርድ የሆኑ ልምምዶች አይተናል ህብረት ውስጥ። እንዲሁም ይሄ ሌሎችን ለማረም በሚካሄድበት ሰዓት እንቅፋት ሳይሆንም ወይ እነሱን ከአቅፈው እኛ በምን እንለያለን? እነሱን እንትን ብለው ሁለት ሚዛን ሳይሆንም ምንም ሁለት ሚዛን አይሆንም። አንደኛ ለምሳሌ ይሄን አድርገህ የተባለው መስፍን ነው። ፊት ለፊት እኔ መክሬዋለሁ፣ ገስጬዋለሁ። አንዳንድ ጊዜ እንግዲህ ችግራቸው ምንድን ነው? በምሳሌ መንገድ ውስጥ ያሉ አንዳንድ ሰዎች ሰንበዲ እንደዚህ ሆኜ ነው ሲላቸው አይ ብሎ እዛ ማረም ይገባቸዋል። ለምሳሌ ሳያርሙም ደግሞ ሲብስባቸው ያንንም ነገር አንዳንድ ጊዜ ያው እነሱ ሜዲት ማድረግም ወይም ሰዎቹ ማረም ነው የሚገባቸው ብዬ ነው የማስበው። በቅርብ ጊዜ አሁን መስፍን በሹ ሐዋሳ የሰራውን ቸርች ባስመረቀ ጊዜ እኔ እቺን ሶፍቷንም እንግዲህ አደራ እሷንም ተዋት ብዬ ፊት ለፊት ነው የተናገርኩት። ጥያቄው ምን መሰለህ? ሁልጊዜ የሰዎችን እሺ ተመልሶ የተሻሻሉት ምንድን ነው? አልተሻሻሉም ወይ ምንም ነገር? እርግጥ እንደዛ ከሆኑ ሰዎች ውስጥ ከህብረቱ ጋር ቀርበው እየቀጠሉ አንዳንዶቹ ለጊዜው ያን ብቻ አግኝተው አሁንም ብዙ የማይቀርቡ አይነት ሊኖሩ ይችላል። ነገር ግን ሁልጊዜ በአራቱ ሰዎች ምክንያት ፓስተር ጻድቁን ይሄን ያደረገው አይደለም። ይሄን ያደረገው ሙሉ የህብረቱ አመራር ቦርዱ ነው። ቦርዱ ከኔ ጋር ሆኖ ነው፣ ሰዎች ተወክለው ነው፣ አባል ሆነዋል። ከዛ በኋላ ሪሊ አልተለወጡም ወይ አላሻሻሉም ወይ እነዚህ ሰዎች ምን የተሻሻለ ነገር የለም ወይ ብሎ የሚመረምር ግሩፕ ብዙ ጊዜ የለም። እንዳውም እኔ የሚመስለኝ በስህተት መቆየታቸው ደስ የሚላቸው ሰዎች አሉ። ሰው እንዲለወጥ እንዲመለስ ሳይሆን እልህ ውስጥ ገብተው ምን ይመጣል ብሎ እንዲቀጥል። ምክንያቱም እነሱን እድሜ ልክ ሌት ተቀን ካልሰደብክ የምታገኘው ገበያ ስለሌለም አንዳንድ ሰዎች ለምሳሌ ያሻሻሉት ነገር ሪሊ የለም ወይ የሚለውን ማጥናት ይጠይቃል። ያልተውት ነገር ካለ ሁሉ ጊዜ ያው ምክር ነው አንዱ። እኛ እንግዲህ የተስማማ ነው ይሄን አታርጉ። ለምሳሌ ገስት ሃውስ እኛ የምንለው ገስት ሃውስን በጸሎት ስም ለድሃና ሀብታም ልዩነት አታርጉ።
እንጂ ለምሳሌ ቸርቾች ሆኖ ገስት ሃውስ ሊኖራቸው ይችላል ህጋዊ ቦታ አባባሌ ገብቷል። የቸርች አሁን የቸርች ገስት 300 ወር 400 ወር ማስከፈለው ሰው ይጸልይበት አገልጋዩን መገናኛ ቦታ እሱ መሆን የለም። ያ ኮንቴክስቱ የነሱ የቢዝነስ መሆን የለበትም። ስለዚህ ገስት ሃውስ ይዘጓሉ። አሁን የማይሰሩ የማይጠቀሙበት አለ። አንዳንዶቹን ህግ ነው ያዘጋቸው፣ አንዳንዶቹ ምንም ያዘጋቸው ማርኬት ማጣት ነው ህግ የሚያዘጋቸው እኛ ነግረናቸው ግን የዘጉ የተውዋሉ እኛም እናውቃለን። ትምህርታቸውንም ቢሆን ልምምዳቸውንም ቢሆን በጥንቃቄ እያደረጉ ያሉ አሉ። በአንድ ጊዜ ወደ ከነበሩበት ወደ ፐርፌክሽን ይሄዳሉ ማለት አይደለም፣ ግን እየታረሙ መሄድ እንደሚችሉ በሂደት ውስጥ አይተናል ማለት ነው። ግን ጥያቄው ወቀሳው መሆን ያለበት ህብረቱ አንደኛ ያን አቋም መቼውንም የሚለውጥበት ምክንያት የለውም። ሁለተኛ አንድን ቲም ሊደርሺፕ የወከለውን ያደረገውን ነገር የወሰነውን ነገር ከቦርድ ተነስቶ እስከ ጠቅላላ ጉባኤ የሄደውን ነገር አንድ ሰው ላይ መደፍደፍ ግን ትክክልም አይደለም። በሌላ ጊዜ ማገነን ነው አንማነው ትላለህ፣ ሌላ ጊዜ ደግሞ በግሩፕ የተሰራውንም አትቀበልምና አንዳንድ ጊዜ እንግዲህ you can't help። በቅርቡ ፓስተር በዚህ በካውንስሉ የተደረገው ምርጫ ተወዳድሬ ነበር መሰለኛው። ከህብረቱ ተወክለ ነበር። በነገራችን ላይ የብዙዎች ግምት የህብረቱን ከጨረስክ በኋላ ወደ ሌላ የአገልግሎት ወይም ደግሞ ስልጣን አንበለው አገልግሎት ስለሆነ ወደዛ ትሄዳለህ፣ የአመራር እንትን ትሄዳለህ የሚል ግምት አልነበረም ወይ? ፓስተር ጻድቁ ያርፋል መጽሐፍ በመጽሐፍ ሜንቶር በማድረግ ምናምን ያገለግላል የሚል ግምት ነበር። ነገር ግን የህብረቱ አንተን ለፕሬዝዳንትነት ወክሎ እንደላከ ሰማን። ለምን ተቀበልከው? ለምን ለካውንስሉ ፕሬዝዳንትነት መወዳደር ፈለክ? አንደኛ ለብዙ ዓመት የኔ አቋም ቀደም ብሎም ያው ብዙ ሰዎች እንደዛ ይላሉ፣ ፈቃደኛ አልነበርኩም እኔ እስከመጨረሻው። የህብረቱ እንግዲህ ድምፅ አለው 60 የሚሆን ድምፅ ያለው አባላቱ ስብሰባ ጊዜ በሙሉ አሉ እንግዲህ ሙሉ ወንጌልም። ስለዚህ እኔ ዝም ነው ያልኩት እንጂ እሺ እምቢ አላልኩም። እነሱ ፑሽ አድርገው እንግዲህ ምጸጸት ከሆነ እኔ 1 ወር እስኪቀረው ድረስ እኔ በጣም ሬዚስት ሳደርግ ነው የቆየሁት ጉዳዩም ማለት ነው። አይሆንም ይሄ ነገር ብዬ በኋላ ግን ስሜን ሲያስተላልፉ አታስተላልፉ ምናምን ብዬ አልተቃወምኩም። የሚጠየቀውንም ሲቪ አምጡ ሲባልም እኔ ቢሮ ያለውን አንድ ሰው እንዲህ ብለህ ስጣቸው ነው ያልኩት። ብዙ የምናውቀው ነገር ነበረ እና እዛ ጋር እንዳልሆነ ሲታወቅ እኔ እንደውም ለባለቤቴ እንኳን ደስ አለሽ፣ ጸሎትሽ ተሰምቷል፣ ትንቢትሽ ተፈጽሟል ብዬ ጻፍኩላት። ምክንያቱም አያረገውም ጌታ ትል ነበር እና እሷ ማለት ነው። ግን ያን ሰሞን ከጥቅምት ወር መጀመሪያ ከመስከረም አጋማሽ ጀምሮ የዘመቻ የፌክ አካውንት የተለያየ 5-6 አይነት ፌክ አካውንቶች ተከፍተው ከአንድ ማዕከል ነው መረጃው በሙሉ እጅ ያለ የሚታዘዙትና ከፍተኛ የሆነ ዘመቻ ሲያደርጉ ነበር እና እኔ እንደውም በኋላ ዝም በቃ ነው የሚለውንም የተውኩት። እንዴ ይሄ ያህል ዘመቻ የሚደረገው እግዚአብሔር የሚፈልገው ነገር ይኖር ይሆን ወይ ብዬ ነበር። ፓስተር ጻድቁና ጆን ዘጸአት ስልጣን ፈልገው የሚል ሁላ አንብቤ ያለው ብዙ ነገር ነው እና ዘመቻ ሲካሄድ ነበር። ብዙ ነገር ነበር የሚባለው። እሱን መረጃው በሙሉ አለ። እነማን ናቸው? የት ተቀምጠው ነው? ሁሉ ነገር አለ። አንዱ ሰውዬ ለምሳሌ 4 ስም ያለው አለ። የራሱን ስም እየቀየረ የሚጠቀም አለ። አንዱ ደግሞ ራሱ አንድ ሰው ሆኖ በ5 በ6 ፌክ አካውንት ራሱ ጽፎ የሚያሰራጭ አለ። እሱ እንግዲህ ይታወቃል። ምንም አይደለም። እሱ ጥሩ ነገር ነው። ግን አንዳንድ ጊዜ አንዳንድ ነገር ማየት በጣም ጥሩ ነው እና በጣም ካሳቀኝ ለምሳሌ ጻድቁ ለምን መብት የለኝም እንደ እኔ ማለት የህብረቱ የካውንስሉ አባል ከሆነ ቤተ እምነቱ የካውንስሉ አባል ከሆነ ሌሎች ቤተ እምነቶች ሲያቀርቡ የራሳቸውን ሰው እኔ ህብረቱና የኔ ቤተ እምነት ቢያቀርቡ መብታቸው ነው። እኔ አይደለሁም ልቅረብ ብዬ የጠየቁት፣ እነሱ እኔን ለማቅረብ መብታቸው ነው። ግን በጣም የሚያስቅ ነገር ይባል የነበረው
በጡረታ እድሜው ምናምን ግን እኮ ከኔ በጣም በእድሜ አንዳንዶቹ ሊወልዱኝ የሚችሉ ሰዎች እኮ ለምርጫ ቀርበዋል። ሌሎቹም ከኔ ቢያንስ በ4 ዓመት የሚበልጥ ሰው ለምን የኔ እድሜ ብቻ ታያቸው? ግን ባለመሳካቱ ደስ ከተባሉት ሰዎች አንዱ እኔ ራሴ። ለምን ዘመቻው ተፈጠረብኝ ብለህ ታምናለህ አንተ? በፌክ አካውንት በማህበራዊ ሚዲያ ላይ የፓስተር ጻድቁ ስም በጣም በብዙ ነበር ሲነሳ የነበረው። አንዳንዶቹን አነሳቸዋለሁ አንዳንዶቹን ጥያቄዎች እና ከብዙ ነገር አኳያ ስምን እያነሱ ነበር። በሚታወቁ አካውንቶችም አንተ ላይ ሀሳብ ሲሰጥ ነበር አነሳቸዋለሁ አንዳንዶቹን። ያው የትችትም አለ የአፕሪሺዬሽንም አለ ሁሉም አለ። ግን በአንድ ወቅት ላይ ዘመቻው አንተን በመምጣት የሚያስፈራቸው ነገር አለ ብለህ ታምናለህ? ታዲያ ያስፈራቸው ዘመቻው ምንድን ነው? ደግሞ የገረመኝ የሐሰት ትምህርት እንቃወማለን የሚሉት ጭምር እኔ ላይ መዝመታቸው ነው። እሺ ሌሎቹ ግድ የለም ጻድቁ ከመጣ ወዮላችሁ እንዲህ ያደርጋችኋል ተብሎ በኢንፎርማልም እኮ የሚካሄዱ ያ የኢንፎርማሊ ውስጥ የሚካሄዱ ነገሮች አሉ። የዛው ከሱ አለፈ እኮ ማለት ምንድነው የሚባለው? አይ ይሄ ለቅሶ የፍየሉ ብቻ አይመስለኝም የተባለው አይነት እኮ ነው። እና ልጅቷ ጎረቤት ሰው ወዳ የምትወደው ሰው ሞቶ እንዳታለቅስ ሊነቃባት ሆነና ከቤታቸው አንድ የቆየ ፍየል ሞተ አሉ። እና መዝሙር ብላ ስታለቅስ አባትዬው ልጄ ተይ ምን ነው ለፍየል? አይ ይኸው አብረን የኖረ ነው። ከዛ በየጊዜው ስታለቅስ አይ ይሄስ ከፍየሉ ያለፈ ነው የሚባል ሰምታ ይሆናል። እና ያን ጊዜ ያ ዘመቻ የሚደረገው እነሱ አድራጊዎቹ አጀንዳ አላቸው። ዘመቻው እኮ የሚዲያ ብቻ አይደለም፣ ውስጥ ለውስጥም በደንብ ተደራጅቶ አልማ ተደርጎ ምናምን ተደርጎ ከዚህ ሰርክል አይወጣም ተባብለው ነው ያደርጉት። እና ችግር አይደለም ውስጥ ማለት አንዳንድ ጊዜ አሁን አስተያየት መስጠትም የሚከብደው ምንድን ነው ያው እንዲሆነ እንዲህ ስለሆንክ ነው የሚባል ነገር ሊመጣ ስለሚችል። የምርጫውን ሂደት እንዴት አየው? አንተስ ፕሬዝዳንት ሆነ ባለመመረጥም ተሰማውን? በዛ ምንም አልሰማኝም። እኔ ምንም አልሰማኝም። ምክንያቱም መጀመሪያም ብዙ ፍላጎት አንድ አሁን ከዛ በፊት የተገኘባቸው አንዳንድ መድረኮች ነበር። ሉዓላዊ ስልጣን ስለማመን ሰዎች ተመካክረው ተደራጅተው ተመጋግበው ያርጉ በቃ እግዚአብሔር አንዳንድ ጊዜ ከእግዚአብሔር ስልጣን ሉዓላዊ ስልጣን ውጭ ያልሆነ ነገር መጽሐፍ ቅዱስ ውስጥ እኮ ብዙ ለዚህ ትምህርት የሚሆኑ ነገሮች አሉ። እዚህ ምንም አልሰማኝም። የዛን ወቅት ላይ አንዳንድ አንተ የምትሄድባቸው መድረኮች ፓስተር ጻድቁ እነኚህ መድረኮች ላይ እየተገኛሉ መድረኮች የብልጽግና አስተምሮ እና እንደዚህ ልምምዶች ያለባቸው በፊት በአንተ ሊደርሺፕ ጊዜ የተወገዙ ሰዎች ጋር ስትገኝ ታይተህ ተገጣጥሞ ሊሆን ይችላል ከምርጫው ጋር። ፓስተር ለምርጫ ቅስቀሳ ሎቢ ለማድረግ ነው የሄደው እነሱ ጋር። የሄደበት ምክንያት የእነሱን የህብረቶች ድምፅ ለማግኘት ከእነሱ ሳይድ መሆኑን ሊያሳያቸው ስለፈለገ ነው ብለው ማህበራዊ ሚዲያ ላይ እንደዛም ሲተቹ ነበር። ጉዳዩ ተገጣጥሞ ሊሆን ይችላል የምርጫው ጊዜና እዛ የሄድክበት። ብዙ እኮ መድረክ አይደለም። ለምሳሌ ግልጽ እናድርግና እሺ ከአሜሪካ እንደተመለስኩ እኔ ጃፒ ብስራት ከዚህ በፊት አንድ ቦታ ላይ እኔ ዘጸአት መጥቶ ፓስተር ጻድቁ ስለ መንፈስ ቅዱስ እንደዚህ አስተምሯል ምናምን ብሎ ሲያወራ ጆን ዘጸአት ሲያወራ ብስራት እኔ ጋር መቼ ነው ተወጣ ስለኝ አይ ሰው መንፈስ ነው ነፍስ ያለው በስጋ ውስጥ ይኖራል ያልኩት ልክ አይደለም ብለህ በይፋ የተናገርክ ቀን ነው ብየዋለሁ። ቸርቹም ማለት ነው ለማገልገል ወይም ከመጣው ደግሞ ሰው ማን ነው ብዬ ነው የምሰብከው እየቀልጄበታለሁ። እና ከዛ አሜሪካ እያለሁ ስልክ ሲደወልልኝ ሳነሳ እንዴ አንተ ሐዋርያ ዳንኤልን አሳሳትኩ አይደለም ወይ አልኩት። እሱ ቸርች ሄዶ ነበር ዳንኤል ሆነ። አዎ አንተ ብቻ ነው የቀረው አለ። እኔማ ነግሬያለሁ እኮ አልኩት። እና ተሳሳቅንና አይ መንግስት ቦታ ሰጥቶኛል እና ያው እንግዲህ ካውንስሉንም ሰዎች ጠራለሁ አንተም እንደው መሰረት ድንጋይ ልናኖር ስለሆነ እንደው እንድትገኝ አለ። አይ እሱንም እመጣለሁ ችግር የለውም አልኩት። ስለዚህ አንዱ የተገኘሁት እኔ የመንግስት በሰጣቸው ቦታ ላይ የመሰረት ድንጋይ ለማኖር እንግዲህ የካውንስሉ የቦርድ አባል የስራ አስፈጻሚ አባል
ህብረቱን ወክዬ። ስለዚህ እኔ ብቻ አልተገኘውም። ለምሳሌ የካውንስሉ ጠቅላይ ጸሐፊ በዛ ወቅት ማለት ነው ተገኝቷል፣ ፕሬዚደንቱ ተገኝቷል፣ ሁሉም ተገኝቷል። እና ለምን ዘመቻው የዛኛው ጉዳይ አካል ነው ማለት ነው። እንግዲህ አብዬ ነው ደምዬ ነው የሚባል ነገር አለ። ዘመቻ የሚያደርገው ሌላ፣ ቅስቀሳ የሚያደርገው ሌላ፣ በጀት መድቦ የሚቀሳቀሰው ሌላ። እኔ ለምሳሌ እዛ በሜዲያ አልጸጸትም። ምክንያቱም ሌላም አካል ቢጠራኝ እሄዳለሁ። ዲስ ፓብሊክ እንትን ነው። ስለዚህ አንዱ የተገኘሁት ጃፒ ጋር ነው። የተገኘሁትም ደግሞ ቸርቹ አይደለም፣ ለመስበክ አይደለም፣ አምልኮ ለመካፈል አይደለም። እንደ ማንኛውም የካውንስሉ አባል የቦርድና የስራ አስፈጻሚ አባል ሌሎቹ ሲጠሩ እኔም ተገኝቻለሁ እና ከሌሎቹ ጋር ሆነን መሰረት ድንጋይ አስቀምጠናል። አንዱ ሰድቦናል። መሰረት ምን ያሉ መሰረት ጣዮች ብሎ ሰድቦናል። ስድብ የሚያሳድገው ከሆነ እንግዲህ ምን አይነት አባትና እናንተ እንዳሳደጉት ባይገባኝም ስድብ ካሳደገው እንግዲህ አባትን መልስ ከሰደብክ እሱ ችግር የለውም። ሌላው እንግዲህ ኤርሚያስ እዚህ ቦታ ተሰጥቶታል። እኔ ከምኖርበት ፊት ለፊት ዋንጫ ሸልመውም ነበር በሱ ምን አስቸኳይ ልመልስ ነው። ስለዚህ እሱ እኔ እግዚአብሔር እንግዲህ እንዲህ አድርጎ አስተካክሎ ተቆጥቶኛል ብሎ እንግዲህ የተናገረው አለ። ለምን የተናገረው እንደማይቀርብ አላውቅም ብሎ ለእኛ ታንኪ ማለት እንፈልጋለን ብሎ ዋንጫ ሲሰጠኝ ይኸው ብዙ ሰው ምስክር እዛ አለ። እኔ መልሼ ዋንጫውን በቃ ለዚህ ቦታ ፈንድሬዝ አድርጉበት፣ ለዚህ ስጦታ መልሼ ሰጥቻቸዋለሁ ብዬ መልሼ ሰጥቻለሁ። ለምን መልሼ ስሰጥ ለምን አያወጡ ማለት ክርስትና ውስጥ እውነት አይሰራም ማለት ነው። ውሸት ኃጢአት አይሆንም ለዩቱበሮች ማለት ለምን ትዋሻለህ? ግማሽ እውነት እኮ ውሸት። ኦኬ ተቀበልኩ። መልሼ መስጠቴን ለምን አይናገሩ? ምን ተናግሬ ነው መልሼ የሰጠሁት? ስለዚህ ዲፌሚንግ ነው ሆን ብሎ ይሄ እኔን የሚያሳየኝ በቃ ጻድቅ የሚባል ሰው ኢግኖር ሊደረግ አይችልም ማለት ነው። ወይ ትጠላኛለህ ወይ ትወደኛለህ፣ መሀል ላይ መቀመጥ አትችልም። ደግሞ በዛ በጣም ነው ደስ የሚለኝ። እድሜ ልኬን ብዙ ሰው እንደሚወደኝ አውቃለሁ፣ ግን በጣም ጥቂት 1 2 3 ተብሎ የሚቆጠሩ ግን ኤክስትሪምሊ ጥላቻ ያላቸው ሰዎች አሉ። እግዚአብሔር ይቅር ይበላቸው። ምንም ማለት አልችልም። ሰው ለምን አይጠላኝ ማለት አይቻልም። ግን 2 ኦኬዥን ነው ልብ አድርግ። እንግዲህ ይሄ እንደ ሌላ ሲጮህ እኔ በጊዜው መልስ መስጠት አልፈለኩም። ለምን መልስ ሰጣለሁ? አሁንም አንተ ስለጠየቀኝ ነው መልስ መስጠው እንጂ ሌላ የትጋ ሄድኩ ለምሳሌ። ምክንያቱም መስፍንና ኤርሚያስ አባል ናቸው። እሄዳለሁ ማለት መሄድ ምንም የሚከለክለኝ ህግ የለም። ቅርብ ጊዜም ከእንትኑ በኋላ ምርጫውም ሁሉም ካለቀ በኋላ አንድ መድረክ ላይ ቀጠና 2 ሙሉ ወንጌል ላይ ቸርቹ መልስ ሰጥቶበታል። ቤተክርስቲያን ያንተን ስም እዛ ላይ አንስተው ስላነሱ ነው እንግዲህ አባታችን ተገኘ ከዛ ጋር አብረው በምን አውቃለሁ እኔ አብርሃም ተሬ የሙሉ ወንጌል አባል ነው፣ ዘማሪ ነው። መዝሙሮቹ ደስ ይሉኛል፣ በጣም ወዳለሁ ቋንቋውን ስለሚችል እና እንድገኝለት ሲጠራኝ ያለ በደስታ ነው የምገኘው አልኩ። ስለዚህ እኔ እዛ ተገኝቼ እንዳውም ስለሱ መዝሙር እሱ መዝሙር ለእኔ የሚሰጠው ሚኒንግ ስናገር ሰንበዲ ገባ ዝም ብሎ። እንግዲህ እሱ አጥቢያው መልስ ሰጥታለች። ማነው የጠራው? እንዴት ተጠራ? እኔ አላውቅም። ስለዚህ ጻድቆ የቆመበት ቦታ እገሌ እንዳይገኝ ማለት አትችልም። መንገድ ሳልፍ አሁን ፎቶ አንድ ሰው ቢነሳ እንዴት ነው የምትለው? ማለት የአንድ ጊዜ የሊሊ ኮንሰርት ጊዜ እኔ ያኔ የሆነ ነገር ሰምቼ አዘጋጆቹን ጠየቁ። እንደዚህ ያልሆነ አይነት ፈንድሬዝ እንደማያደርጉ በኋላ ያኔም እዚህ እንግዲህ ቁረጡ ሲባል ሰማን። ከተጠሩ ሰዎች ጋር ትገኛለህ። ስለዚህ እኔ አይደለሁም ማዘጋጀት ጠሪ እኔ አይደለሁም፣ ግን ሰዋት እና ልዩነታችን አስተምሮ መቃወምና ሰዎችን መጥላት ለእኔ ልዩ ነው። እኔ ያንተን አስተምሮ መቃወም አንድ ነገር ሆኖ አንተን ግን መጥላት አልፈልግም። ሰውየውን ሊመለስ ይችላል፣ ሊቀና ይችላል፣ እግዚአብሔር ይረዳዋል፣ ወደ እውነት ሊመጣ ይችላል። አንዳንዱ ከእድሜም ጋር የሚሄድ ነው እና ከእንደዚህ አይነት ስህተት
በጊዜ ብዛት ያው እየጠፋ ይሄዳል ነገሩ። የሐሰት ትምህርት ድሮም የነበረ ነው። እኛም በጊዜያችን አሁንም ድረስ የማንቀበላቸው የሐሰት ትምህርቶች አሉ። ከሐሰት ልምምድ ጋር የተያዘው ነገር ግን አልሰራ ሲል እየተወ የሚሄድ ነገር ነው። ጥያቄው አሁን ምንድን ነው? እንዲያውም በኋላ ምናልባት የሚነሳ ሊሆን ይችላል። በሐሰት ትምህርት ሐሰት ልምምድ እና እነዚህን አስታኮ እውነተኞቹንም አገልጋዮችና ቤተክርስቲያናት ወደ መጥላት፣ ወደ መሳደብ፣ ከኛ ወዲያ አዋቂ ከኛ ወዲያ እውነት የያዘ የለም የሚል እብሪት ውስጥ ወደ መግባት የሚሄዱ ግለሰቦች አሉ። ለእኔ እነሱና ሐሰተኞች እኩል ናቸው። ምክንያቱም እነሱ ሐሰተኞች ካልሰደቡ ገንዘብ አያገኙ፣ ሐሰተኞቹ ደግሞ የሚያደርጉትን ያደርጋሉ፣ ይመጋገባሉ እነሱ ሁለቱ ብዬ ነው የማስበው። ለምሳሌ እኔ ጃፒ መሰረት ድንጋይ ሲያኖር ሄድኩ እና አንዱ ለምሳሌ ጊዜ ከገንዘብ ጋር ልክ አንተ ገንዘብ እና እንደዚህ አይነት ሰው ራሱ በስነ ልቦናም ትምህርት ራሱ ያ ችግር አለበት ማለት ነው። እኔ ያለታ ለዚህ ስራ ፈንድሬዝ ሲያደርጉ እኔ ሰጥቻለሁ። እኔ ያልሰርተው አይደለም ኦንላይን አካውንታቸውን ስላስቀምጡ ለቦታው ለቸርች ግንባታ ሰጥቻለሁ። እንግዲህ እኔ እዛ ቸርች የሚሄድ በሙሉ ገሃነም ይገባል ብዬ አላምንም። ኦኬ ወለ አስተምሮ ኮሬክትድ መደረግ ያለባቸው አስተምሮች አሉ። አስተምሮ ኮሬክት ማድረግ አለበት። አርገናል ይላሉ አሁን በግልጽ ቋንቋ። አሁን እንደዚህ አላምንም። ሰው አይ በይፋ በፊት ያላችሁ በይፋ አስተባብሉ ነው እኔ የምለው። ግን አንዳንድ ጊዜ ምንድነው ትምህርት መቀየርና መንገድ መቀየር በይፋ ማስተባበል አይደለም። ትምህርት መቀየር መንገድ መቀየር በእኛ ሀገር አንዱ የሚባለው ለምሳሌ አንዳንድ አስተምሮቶችን ከዩቲዩባቸው ላይ ያወጡ ያወረዱ ልክ ያልሆነውን ማለት ነው። ለምሳሌ ጃፒ ከዩቲዩብ ላይ ሰው መንፈስ ነው እንዳወረደ አውቃለሁ። እንዳለ ያስተማረው ወደ 21 ክፍል ትምህርት ማለት ነው። አሁን ተቷል ማለት ነው። በመቀየር ይፋ አይደለም ወይ እሱስ? ያን መንገድ መቀየር መድረኩ ላይ ባለማስተማር ጥናትስ አይፈልግም? አደባባይ ወጣውን እንትን እንዳለን እዚህ ያሉ አካባቢ ሰዎችን አስተምሮ ምንድነው እንደዚህ ትምህርት አለ ወይ ብለን ጥናትስ አይፈልግም ወይ? አልተነሱም። አሁን ቀጥለውበታል ወይስ አልቀጠሉበትም ወይ ብሎም መጠየቅ ይጠይቃል። ልክ እንዳወገዝ ነው ልክ አይደለም እንደተባለው ወደ ትክክል ሲመለስም ይፋ ለማን ነው? አደባባይ ንስሐ ለቤተ እምነቱ ነው አንደኛው ሆነ ያለበት እንጂ ለሶሻል ሚዲያ አይደለም ብዬ ልክ ነው። ያን ተመልከታ ነው። ወደ ህብረቱ ልመለስና ወደዚህ ይመለሳለሁ። ህብረቱ በፊት ከነበሩት መሪዎች አኳያ በፓስተር ጻድቁ ጊዜ የስተት ትምህርትን የመከላከል አቅሙን አሳጥቶታል፣ ተፈሪነቱን በጣም አሳንሶታል። በአንጻራዊነት በፊት በነበረው በፊት መቼ ነው የተወገዘው? ተወግዞ አያውቅም። በይፋ ግን የስተት ትምህርት እናንተንም በዓለም አቀፍ ፊት ባለመስጠት ተፈሪ ነበር። አሁን ተፈሪም አይደለም፣ መግለጫም ቢሰጥ የተፈሪነት አቅሙን በጣም ቀንሷል በፓስተር ጻድቁ ጊዜ ብለው ይሞግታሉ። በልቦናቸው ውስጥ ህብረቱን የሚጠሉ ሰዎች፣ የህብረቱ መኖር የህብረቱ መጠንከር የማይፈልጉ ሰዎች፣ ህብረቱ ጫና በራሳቸው ላይ የሚያመጣባቸው ሰዎች የሚያወሩት ወሬ ነው እንጂ ከኔ በፊት ቆይ ህብረቱ መቼ በይፋ ተቃውሞ ያውቃል? ተፈሪነትስ ነበረው ወይ? ተሰሚነትስ ነበረው ወይ? ህብረቱ የነበረው በሃይማኖት ተቋማትም በአገር አቀፍ ደረጃም ያለው ተሰሚነት ተደማጭነት እሱም አይፈልጉም እነሱ። ስለዚህ እንግዲህ ክሬዲት ሰው ለሰው ሊሰጥ አይችልም፣ ይሞክራል። ዋናው ግን የስራን የሚመዝነው አምላክ ነው። ህብረቱ ከባድ ዘመቻ ተደርጎበት ከነህልውና እንዳይኖር፣ እንዲያውም አንዳንዶቹ ቤተ እምነቶች ህብረቱ ፈርሰዋል። ካውንስሉ ሲቋቋም ካውንስሉ ህብረቱን ለማፍረስ አይደለም የተቋቋመው። ህብረቱ ከመስራቾቹ አንዱ ነው። ጥያቄ ነበረን፣ ተቃውሞ ነበረን። እዛ ላይ ብዙ ነገር ተነጋግረናል። የዛሬ 2 ዓመት ደግሞ ጉዳዩ በእርቅም እንዲያልቅ ሞክረናል። ያን የተስማማንበት ነገር አሁን ወደኋላ ተመልሷል አልተመለሰም በኋላ የምናየው ይሆናል። ግን ህብረቱን እኮ ህልውናውን ለማሳጣት ከውስጥም ከውጭም ነው። አንደኛ ከካውንስሉ ጋር ተያይዘው የካውንስሉ እንግዲህ ለምሳሌ ካውንስሉ በመመስረቱ ህብረቱ በቃ አሁን የለም ከተባለ ቃለ ሕይወትና መካነ ኢየሱስ አሁን የሉም ለምን አይባልም? ሌላ ቤተ እምነት ለምን አይጠራም? ስለዚህ ህብረቱ ላይ ከባድ ዘመቻ ሲካሄድበት የነበረ ያንን ዘመቻ ተቋቁሞ ህብረቱ እንዲያውም እግዚአብሔር ደግሞ ረድቶት ህብረቱን በእነዚህ ባለፉት ዓመታት እንዳልኩት የፓስተርስ ኮንፈረንስ የአገልጋዮች መሪዎች እያዘጋጀን
በክልልም ህብረቱን እንደገና መልሰን አዋቅረን ለምሳሌ በጣም ሂውጅ የሆኑትን ወደ 3 ወደ 4 አድርገን እና ህብረቱ ጠንክሮ ቀጥሏል። ግን የህብረቱ መኖር ለሁለት ሰዎች ችግር ነው። አንደኛ ህብረቱ እንዳይኖር ከህብረቱ ወጥተው ህብረቱ እንዲፈርስ እንዲዳከም የሚፈልጉ አሉ። አልሆነም፣ ኖረ። የህብረቱ መኖር ተጽዕኖ በእነሱ ላይ የሚያመጣባቸው አሉ። ህብረቱ ደግሞ አባልነት የሚቀበልበት የማይቀበልበት የራሱ ስታንዳርድ አለው። የትኛው ቤተ እምነት ነው የሐሰት ትምህርትን በይፋ ወጥቶ ያወገዘው? የለም። ግለሰቦች አሉ ማለት ሁሉን እናውቃለን የሚሉ ግለሰቦች፣ ምንም ነገር የማያምራቸው ግለሰቦች አሉ። እነሱ ግለሰቦች ናቸው። ግን ነባር ቤተ እምነቶችን ሁልጊዜ በተመለከተ የት አለ እስቲ አቋም ይዘው ይሄ አይደለም ያሉት በህብረቱና በህብረቱ አባል ከሆኑት ውጭ ማለት ነው። ስለዚህ ህብረቱ ሲደክም ማየት የሚፈልጉ ሲያቃዣቸው ይኖራል እንጂ ህብረቱ አይደክምም። ለምን? አባቶቻችን ያንን ህብረት ሲመሰርቱ እግዚአብሔር ተናግሯቸው ነው። የመጽሐፍ ቅዱስን ቃል ተጠቅመው ነው። የክርስቶስን ጸሎት ዮሐንስ 17 ላይ አንድ የሆኑ ዘንድ ብሎ የጸለየውን ጸሎትን መልስ ብለው ነው። 50 ዓመት ነው የቆየው። በብዙ ቻሌንጅ ውስጥ ነው ያለፈው እና በፊት ከናካቴው እኮ በቃ ህብረቱ አለ እንደ የለም እንደ የሚባልበት ነበረ እና አሁንም ህብረቱ ይቀጥላል። አባል ቤተ እምነቶቹ ጥንካሬ የህብረቱም ጥንካሬ ነው የሚሆነው። ቤተ እምነቶችን ተክቶ አይሰራም። በነገራችን ላይ ህብረቱ ያ አቋም መግለጫ ሲወጣ እኮ የበለጠ በዛ መስራት ያለባቸው ቤተ እምነቶች ናቸው። ህብረቱ አቅጣጫ እና ለሁላችን የጋራ የሆነውን ነገር ነው የሚያሳውቀውና በአንድም በሌላም ህብረቱ ለምሳሌ ባይኖር የኢትዮጵያ ቤተክርስቲያን ለስንት ነገር ነበር የምትጋለጠው። ቀድሞ እኔ ባልነበርኩበት ዘመን እንዴ ሊጠሩ አልነበሩም እንደ አንዳንድ በሐሰት ትምህርት የምንቃወማቸው ሰዎች ሄደን አይተን ነው አይሆንም ብለን ያቆምነው እኛ አይደለንም እንዴ? እኔም ቦርድ አባል ስለነበርኩ ማለት ነው። ከዛ በኋላ ኢትዮጵያ ውስጥ ከውጭም ቢሆን የሚመጡ ሰዎች ታይተው ነው የሚመጡት። ህብረቱ በተለይ ከሆነ የህብረቱ አባላት ከሆኑ ግልጽ አቋም አለን እዛ ጉዳይ ላይ ማለት ነው። ስለዚህ አንዳንዱ እንግዲህ ውሃ ማያነሳ ክስ ነው። በስልጣን ቆይታ አገልግሎት አይባልም። ስልጣን በአገልግሎት ቆይታ በ10 ዓመት ህብረቱን በመራበት ቆይታ የሰራሁት ስህተት አለ፣ ለዛም ይቅርታ መጠየቅ እፈልጋለሁ ብለህ የምትልበት ጉዳይ አለ ወይ? ይህንን ባላረገው ኖሮ ብለህ ወደኋላ ስትሄድ የሚጸጽት ነገር አለ ወይ? እኔ እስከማውቀው ለና የሚወቅሰኝ ሆን ብዬ ያደረኩት ስህተት የለም። ሰው ሲያገለግል የሚሳሳት ነገር ሊኖር ይችላል። አስፋር አሳይም ኮንሰርንድ እኔ በብዙ ተግዳሮት ውስጥ 10 ዓመት የቆየሁት በነገራችን ላይ የመጀመሪያ ዙር ላይ ላበቃ የሚችልበት ሁኔታም ነበረ። እኔ ችግር የለኝም መቼውንም ቢበቃ። ግን በብዙ ተግዳሮቶችና ቻሌንጆች ውስጥ የቆየሁት አንዱ ምክንያት መጀመር ብቻ ሳይሆን መጨረስም ተገቢ ስለሆነ ነው። ከነገር ጅማሬ የነገር ፍጻሜ። ስለዚህ ብዙ ቻሌንጅ የነበረበት ነው እዚህ ጋር የማይወራ። እነዛን ሁሉ ችግሮች ተቋቁሜ ለማገልገል ጌታ ጸጋ ሰጥቶኛል። እግዚአብሔርን አመሰግናለሁ። በኋላም ደግሞ እንደዚሁ ሊመራ የሚችል ያው ገና እንግዲህ ፓስተር ደረጀም ሳይመረጥ ይኸው ምስለኔውን ሊያስቀምጥ ነው ምስለኔውን ይላሉና እንግዲህ ወልዶ በመልክ ማስቀመጥ ራሱ ጊፍት ነው፣ ራሱም ጸጋ ነው እንጂ የሚያሰድብ አይደለም። የመሪ አንድ ኳሊቲ እኔ እንደዛ አላረኩም። ያው ሲስተሙ አይፈቅድም። እኔ እንደማንኛውም ሰው ያዞረውን ነው ሾመው የሚል ትችት ኧረ ውሸት ነው። እኔ እንደማንኛውም ሰው ድምፅ ልሰጥ እችላለሁ። እና አሁን የተሾመው የህብረቱ ፕሬዚዳንት ከኔ ጋራ በባህሪ ከኔ የተለየ ነው፣ በስጦታውም ከኔ የተለየ ነው። ግን የእግዚአብሔርን ቤተክርስቲያን በተመለከተ ግን የሚኖረን አቋም ደሴም ስለሆነ ግንኙነታችን ጥሩ ነው። እኔም እግዚአብሔር የ10 ዓመቱን አገልግሎቴን ድካም ከንቱ አላረገብኝም። እኔ አሁን ከጎን በተፈለኩ ጊዜ ሊረዳ ይችላለሁ ህብረቱን። ምክንያቱም አንተ ወንበር ላይ ስላለ አይደለም። እኔ በህብረት ያመንኩት
የህብረቱ ፕሬዚደንት ስለሆንኩ አይደለም። ሳልሆን በፊትም አምን ነበር። ኢትዮጵያ ሙሉ ወንጌልን እየመራው ባለውበት ጊዜ ከህብረቱ የወጡት ሰዎች እኔም ጋር መጥተው ነበር እኮ እንውጣ ብለው። አንወጣም ነው ያልኩት። ስለዚህ ሙሉ ወንጌልም ቤተክርስቲያን እንደዛ አታስብም። እንግዲህ እኔ አሁን ቤተ እምነት ያለኝ ሰው ነኝ፣ አጥቢያም ያለኝ ሰው ነኝ ባይገርም ማለት ነው። እና ያለፈው ቅዳሜ የአጥቢያ መሪዎች ቤቴ መጥተው ነበረና እኔም አጥቢያ ኮተቤ ሙሉ ወንጌል ከአያት ፊት ለፊት ያለችዋ እነሱ ያሉበት ነው። ስለዚህ እንግዲህ ምንም ማድረግ አይቻልም። ሰው የሚያየው እንደ አይኑ ነው፣ የሚያሸተው እንደ አፍንጫው ነው ይባላል።